በታላቁ መጽሐፍ ቅዱስ የተጻፈው የነብዩ ትንቢት ዛሬ በኢትዮጵያ ምድር በኦርቶዶክሳውያን ላይ የተፈጸመ ነው። የኢትዮጵያ ድንኳን ኦርቶዶክስ ተዋህዶ በግፍ ተጨንቃለች። ከረፈደ የተሰበረው የሲኖዶሱ ዝምታ አንድ አስተዛዛቢ እውነትን ከምዕመናን ልብ ውስጥ ከትቦ ያለፈ ይመስላል። ዛሬም የገዳያችን ማንነት በአደባባይ ተካደ። ኦርቶዶክሳውያን ጠል አክራሪ ሙስሊሞች የሚፈጽሙትን ይህንን ተግባር ቅዱስ ሲኖዶስ ግን ግድያውን የፈጸሙት ሃይማኖት አልባ ማንኛውንም ሃይማኖት የማይወክሉ ሰዎች ናቸው በማለት መሬት ላይ ያለውን ሀቅና እውነት አይቶ እንዳላየ ሰምቶ እንዳልሰማ ለማለፍ የሞከረ ይመስላል። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን በአርሲ ሀገረ ስብከት በኦርቶዶክሳውያን ላይ እየተፈጸመ ያለውን ግፍ የሚያሳዩ መረጃዎችንና እንዲሁም የቅዱስ ሲኖዶስን መግለጫ ተከትሎ የተነሳውን አወዛጋቢ እውነት ልናስቃኛችሁ ልናስደምጣችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ድንኳን ኦርቶዶክስ ተዋህዶ ዛሬ ተጨንቃለች። ዛሬም እንደ ሁልጊዜው ሀቃችን እውነታችን የገዳያችን ማንነት የተካደ ይመስላል። ማህፀኗ እስኪነጥፍ ልጆቿን የምትነጠቀው አርሲ ከሞትና ከስለት የተረፉት ልጆቿ ጥለዋት መሸሽ ጀምረዋል። የአርሲ ምድር ከኦርቶዶክሳውያን የጸዳ እናደርጋለን ብለው ሌት ተቀን ኦርቶዶክሳውያንን አድነው የሚገድሉ አካላትም ዛሬ ህልማቸው እየሰመረ ይመስላል። ግፍና መከራ የታከታቸው አይባ እያጡ ዶሮ የተነፈጉ ኦርቶዶክሳውያን የተወለዱበትን፣ ያደጉበትን፣ የቦረቁበትን፣ ሀብት ንብረት ያፈሩበትን ቀያቸውን ለቀው ኦርቶዶክሳዊነት ወንጀል ሆኖባቸው መሰደድን መርጠዋል። እየዋለ እያደረ የምንሰማው በአርሲ ኦርቶዶክሳውያን ላይ የሚፈጸመው ግፍና ግድያ ሌት ተቀን አሰቃቂ እውነታዎችንና እንዲሁም ደግሞ ለጆሮ ለማመን የሚከብዱ ሁነቶች እየተሰሙበት ይገኛሉ። በኦሮሚያ ክልል በአንድ ሳምንት ብቻ ከ30 በላይ ኦርቶዶክሳውያን መገደላቸውን ቢቢሲ ዘግቧል። እሁድ የካቲት 22 ቀን 2018 ዓ.ም ምሽት ላይ በተፈጸመውም ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉም የአካባቢው ማህበረሰብ እየገለጸ ይገኛል። በአርሲ ምድር የሚገኙ ኦርቶዶክሳውያንና ነዋሪዎች በየተገኙበት እየተገደሉ እንደሆነ የመረጃ ምንጮች እየገለጹ ሲሆን መንገድ ላይም ቤታቸው ውስጥም ጥቃት እየተፈጸመባቸው እንደሆነ እየተነገረ ነው። ሐሙስ ዕለት የተገደሉት ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸውም ተገልጿል። ቢቢሲ ዛሬ ባጋራው መረጃ የአካባቢው ነዋሪዎች ገልጸውልኛል በማለት የአካባቢው ነዋሪ ቤቶችና የቤተ ክርስቲያን አስተዳዳሪ ጽሕፈት ቤት ጭምር እነዚህ ግለሰቦች ማቃጠላቸው የተነገረ ሲሆን እንደገና ሽማግሌዎችና አሮጊቶች እሳት ውስጥ እየተጨመሩ እዚያው እንዲቃጠሉ እየተደረገ እንደሆነም ቢቢሲ ያነጋገራቸው ምንጮች ይህንን እውነት በአደባባይ ሁሉም ኢትዮጵያዊ ይስማልን እያሉት እየገለጹ ይገኛሉ። ቅዱስ ሲኖዶስም ስለ ጉዳዩ ዝምታን የወደደ አይመስልም። በአርሲ ኦርቶዶክሳውያን ላይ እየተፈጸመ ስላለው ግፍና መከራ ቅዱስ ሲኖዶስ ከረፈደ ቢሆንም ዝምታውን ሰብሮ መግለጫ ሰጥቷል። ነገር ግን በዚህ መግለጫው ላይ አንዳንድ ምዕመናንን ያስተዛዘበና እንዲሁም ደግሞ አንዳንድ እውነታዎችን የሸሸገ ሀሳቦችንም ቅዱስ ሲኖዶስ መግለጫውን እንዲህ ሲል አስፍሯል። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠዋል። አሁን ድረስ በረሃብና በርዛት እየኖሩ ነው በማለት ቅዱስ ሲኖዶስ ይህንን እውነት ጠቁሟል። ቀደም ሲል በተለያዩ ጊዜያቶች በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሀዘናችን ባልተጽናናንበት ሁኔታ ጥቃቱ
በአዲስ መልክ ቀጥሎ የ21 ንጹሃን ወገኖቻችን ህይወት በግፍ ማለፉን በህይወት የተረፉትም በታጣቂዎች መታገታቸውን እንዲሁም የደረሱበትን አለመታወቁ ከ10 የሚበልጡ አባወራዎችም ቤትና ንብረታቸው እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበለት ሪፖርት እንደተመለከተ ቋሚ ሲኖዶስ በመግለጫው ጠቁሟል። ሀገር ሰላም ብለው በሚኖሩበት ከምንም ጉዳይ ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህ አስነዋሪ ድርጊት የተፈጸመው ይህን አስነዋሪ ድርጊት የፈጸሙ አካላት ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም በማለት ቅዱስ ሲኖዶስ ይህንን ድርጊት የሚፈጽሙት ኦርቶዶክሳውያንን ብቻ ነጥለው የሚፈጽሙ አካላት በሃይማኖት ስም የሚነግዱ ሃይማኖት የሌላቸው ሃይማኖተኛ ያልሆኑ ሰዎች ናቸው በማለት በአርሲ የሚገኙ ኦርቶዶክሳውያን የሚገድሉን አክራሪ ሙስሊሞች ናቸው፣ የምንገደለውም ኦርቶዶክሳውያን ብቻ ተነጥለን ነው የሚለውን እውነት የካደና እንዲሁም ደግሞ መሬት ላይ የሚሰማውን እውነትና ሀቅ የተቃረነ መግለጫ ቅዱስ ሲኖዶስ አውጥቷል። ለምን ይሆን ቅዱስ ሲኖዶስ ይህንን እውነት መሸሸግና መደበቅ የፈለገው? ይህ የሁሉም ኦርቶዶክሳዊ ጥያቄ ነው። ቅዱስ ሲኖዶስ መግለጫውን ይቀጥላል። ይህ ድርጊት በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በሕዝበ ክርስቲያኑ የዕለት ተዕለት ኑሮ ላይ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ይህንን ጉዳይ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖር ስርዓት አምልኮን የመፈጸምና ህገ መንግስታዊ መብታቸውን የመጠቀም መብት የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡን እንጠይቃለን በማለት ቋሚ ሲኖዶስ በመግለጫው ለመንግስት እንዲሁም ደግሞ ለክልሉ ቋሚ ሲኖዶስ በመግለጫው ለክልሉና ለፌዴራል መንግስት ጥሪውን አቅርቧል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ እንዲያገኝ እንፈልጋለን። ይህንንም አስነዋሪ ድርጊት ሁሉም የህግ አካል እንዲሁም የሃይማኖት ተቋማት እንኳ ሳይቀሩ ሁሉም የሃይማኖት ተቋማት ድርጊቱን እንዲያወግዙትና እንዲሁም ደግሞ የመንግስት አካላትም ለጉዳዩ መፍትሄ ሊሰጡበት ይገባል። ይህ ሁሉም ኦርቶዶክሳዊ የአርሲ ባለቤቷ እንዲሁም ለኦርቶዶክሳውያን ደም መፍሰስ መፍትሄ የሚሰጥ አንድም አካል አልተገኘም። ቅዱስ ሲኖዶስ ግን በመግለጫው የክልሉ መንግስትና የአካባቢው መስተዳድር ችግሩን ለመፍታት ጥረት እያደረገ ነው በማለት ገልጿል። ይህ በእውነት የሚያስተዛዝብና ከእውነት የራቀ ነው። ጥረት እየተደረገ ከሆነ ለምን መፍትሄ አልተገኘም? ለምን ኦርቶዶክሳውያን ድምጻቸው ተነፈገ? ለምን በአርሲ ምድር የሚፈሰው የኦርቶዶክሳውያን ደምና እንባ መፍትሄ አላገኘም? ለምን በአርሲ የሚገኙ ኦርቶዶክሳውያን ቀያቸውን፣ ቤታቸውን፣ ሀብት ንብረታቸውን ጥለው መሰደድን መረጡ? መፍትሄ ቢያጡ ነው። ይህንን እውነት ሁሉም እየመረረውም ቢሆን ሊያውቀውና ሊገነዘበው ይገባል። የአርሲ ኦርቶዶክሳውያን አሁን ድረስ ድምጽ የሚሆናቸው አካል ይፈልጋሉ። ቅዱስ ሲኖዶስም በዚህ ጉዳይ ላይ ትኩረት ሰጥቶበት ሊሰራ ይገባል። ዝምታውን ከዚህ በላይ ሊሰብር ይገባል። ተጠያቂ መሆን ያለባቸው አካላት ተጠያቂ ሊሆኑ ይገባል። እናት ልጆቿን ልትነጠቅ አይገባትም። በአርሲ ምድር ኦርቶዶክሳዊነት ወንጀል መሆኑ ቀርቶ እንዲሁም ደግሞ ኦርቶዶክሳውያን በግፍ መገደላቸው እንዲሁም ደግሞ ኦርቶዶክሳውያን በግፍ የሚገደሉበትም ጊዜ አብቅቶ ኦርቶዶክሳውያን በነጻነት ሃይማኖታቸውን የማምለክ መብት ሊሰጣቸው ይገባል። ሕግ ተከብሮ አጥፊዎችም ተይዘው ለሕዝቡ ከለላ ተሰጥቶ ለሞቱትም ክብርና ፍትህ ተሰጥቶ የምናይበት ጊዜ ቅርብ እንዲሆን ሁላችንም ኦርቶዶክሳውያን በጸሎት የአርሲ ኦርቶዶክሳውያንን
ልናግዛቸው ይገባል። ሁሉም ኦርቶዶክሳዊ በጸሎት ወደ አምላኩ ይጩህ። ሀገር ያጸናችው ትውልድ ያነጸችውና የገነባችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጭንቅ የመከራዋ ጉዞዋ ዛሬ ላይ ሊያበቃ ይገባታል። በታላቁ መጽሐፍ ቅዱስ በትንቢተ ዕንባቆም ምዕራፍ 3 ከቁጥር 7 ላይ እንዲህ ይላል፣ የኢትዮጵያ ድንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልጆቿ ጥላ የሆነችው ቤተክርስቲያን እየተጨነቀች ነው። ፍትህ ፈላጊ ደም በአርሲ ምድር ዛሬም ይጮሃል። ነገር ግን አሁንም ሰሚ የለም። እስከ መቼ? በክልሉ የሚገኙ የፌዴራልና የክልል የመንግስት ኃይሎችም ጉዳዩን በዝምታ ማለፍ ወደዋል። እስከ መቼ? ዛሬም የገዳያችን ማንነት በውል አልታወቀም። ይህ እውነት እስከ መቼ ይሆን ተደብቆ የሚኖረው? ሲኖዶሱ ለዚህ ጉዳይ ዘላቂ መፍትሄስ መቼ ይሆን የሚሰጠው? ይህ የኦርቶዶክሳውያን ጥያቄ ነው። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።